ይስጥልን። በዚህ ዜናችን የኦሮሚያ ክልል ለሃይማኖትና ማህበራዊ ተቋማት መመሪያ ስለማውጣቱ፣ የፎሬክስ ማሻሻያው ባንኮች ስላላቸው ዝግጁነት ጥያቄዎችን ስለማስነሳቱ፣ ትራምፕ እስራኤል ጥቃት እንዳትፈጽም ቢያስጠነቅቁም ኔታንያሁ ጆሮ ዳባ ስለማለታቸው፣ ቱርክ ሆርሙዝን ለማስከፈት ዝግጁ ነኝ ስለማለቷና ሌሎችንም ነግራችኋለሁ። ማሂ ፖስት ነው። አብራችሁን ቆዩ። የኦሮሚያ ክልል ለሃይማኖትና ማህበራዊ ተቋማት መመሪያ አውጥቷል። የኦሮሚያ ክልል መሬት ቢሮ ለተለያዩ ሃይማኖታዊና ማህበራዊ እንዲሁም ኢኮኖሚያዊ አገልግሎቶች የሚውሉና ህጋዊ ባለቤትነት የይዞታ ማረጋገጫ ሰነድ ወይም ካርታና ፕላን ለሌላቸው የከተማ መሬቶች የህጋዊነት ማረጋገጫ ሰነድ ሊሰጥ መሆኑ ተሰምቷል። የክልሉ መሬት ቢሮ ለ23ቱ ከተማ አስተዳደሮችና ለ21ዱ የዞን የመሬት መምሪያዎች ስራ ላይ እንዲውል አጽድቆ የላከው የአፈጻጸም መመሪያ ዋዜማ ተመልክቻለሁ ብሎ ዘግቧል። መመሪያው በውስጡ ካካተታቸውና ህጋዊ የይዞታ ማረጋገጫ ሰነድ እንዲሰጣቸው ቢሮ ከወሰነው የከተማ መሬቶች መካከል ለጋራ ጥቅም የሚውሉና እንደ ጥምቀት፣ ዋቂ ፈና እንዲሁም ኢሬቻና የመሳሰሉ ሃይማኖታዊና ባህላዊ ይዘት ያላቸው ህዝባዊ የአደባባይ በዓላት የሚከበሩባቸው መሬቶች ይገኙበታል። በተጨማሪም የአትክልትና ፍራፍሬ ምርት፣ የእንስሳት ማደለቢያ እርባታ በወጣቶች፣ በሴቶች፣ በመምህራን፣ በከተማ ነዋሪዎች እንዲሁም በሌሎች ሰዎች ተይዘው ያሉ የህብረት ስራ ማህበራት ህጋዊ የባለቤትነት ማረጋገጫ ሰነድ ከሚሰጣቸው መካከል ናቸው ይላል ዘገባው። እነዚህ አካላት ህጋዊ ባለቤትነት ማረጋገጫ ሰነድ የሚሰጣቸው የክልሉ መንግስት ያስቀመጠውን መስፈርት ካሟሉ ብቻ ነው ይላል መመሪያው። ከመስፈርቶቹ መካከል መሬቱ የክልሉ መንግስት የከተማ የመሬት ሊዝ አዋጅ ካጸደቀበት ከጥር 24 2005 ዓ.ም በፊት አገልግሎት ሲሰጥ ከነበረ፣ መሬቱ ቋሚ ንብረት በላዩ ላይ ካለ ወይም አሁን ላይ ሙሉ ለሙሉ አገልግሎት እየሰጠ መሆኑ ከተረጋገጠ፣ መሬቱን ለማስተዳደር ህጋዊ ፍቃድ ያለው ወይም ኃላፊነት መውሰድ የሚችል አካል ካለ፣ እንዲሁም ከከተማ ፕላን ጋር የሚጣጣም ከሆነ ብቻ ህጋዊ ባለቤትነት ማረጋገጫ ሰነድ ይሰጠዋል ይላል። እንዲሰጠው መመሪያው ያዛል። በተጨማሪም ከ2001 ዓ.ም በፊት በተለያዩ ዓመታት ቢያንስ 3 ጊዜ የከተማ የቤት ግብርና የመሬት ኪራይ የተከፈለበት ደረሰኝ ማቅረብ የሚችል፣ ከ2001 ዓ.ም በፊት የተለያዩ ዓመታት ቢያንስ 3 ጊዜ እንደ ስልክ፣ መብራትና ውሃን የመሳሰሉ የመሰረተ ልማት የክፍያ ቢል ወይም ደረሰኝ ማቅረብ የሚችል ሰነዱ ይሰጠዋል ሲል በመመሪያው ላይ ሰፍሯል። የይዞታው ስፋት መሬቱ እየተሰጠ ካለው አገልግሎት አንጻር ሲታይ ከፍተኛ ከሆነና የመሬት ብክነት እያስከተለ መሆኑ ከተረጋገጠ፣ መሬቱ ተለክቶ የሚተርፈው መሬት ለሌላ አገልግሎት እንዲውል እንደሚደረግም በመመሪያው ላይ ተደንግጓል። መመሪያው ህጋዊ ባለቤትነት ማረጋገጫ ሰነድ የሌላቸው ለትርፍ ያልተቋቋሙ ድርጅቶችና የሲቪክ ማህበራት የሚስተናገዱበትን መንገድ የዘረዘረ ሲሆን፣ መስፈርቱን አሟልተው የተገኙ ድርጅቶች የባለቤትነት ማረጋገጫ ሰነዱ ለእነዚህ የትርፍ ያልተቋቋሙ ተቋማት ጉዳይ በሚመለከት መንግስታዊ ተቋም በበኩል ተላልፎ እንደሚሰጥ መመሪያው ያትታል። መመሪያው ህጋዊ የይዞታ ማረጋገጫ ሰነድ የሌላቸው የሃይማኖት ተቋማት ህጋዊ ሰነድ የሚያገኙበትን መንገድ ያስቀመጠ ሲሆን፣ የሃይማኖት ተቋሙ ህጋዊ ሰውነት ያለው ከሆነ፣ የታደሰ የምዝገባ ፍቃድ ያለው ከሆነ፣ መንፈሳዊ አገልግሎት እየሰጠ ከሆነ፣ የሃይማኖቱ ተከታዮች ያሉት መሆኑ ከከተማ አስተዳደሩ ወይም ከቀበሌ መንግስት መዋቅር የድጋፍ ደብዳቤ አጽፎ ማቅረብ ከቻለ ህጋዊ የባለቤትነት ማረጋገጫ ሰነድ እንደሚያገኝ በመመሪያው ላይ ሰፍሯል። ለሃይማኖት ተቋማቱ ህጋዊ የሚደረግላቸው ይዞታ የሃይማኖት ተቋሙ ከታነጸበት ስፍራ እስከ ውጭ አጥር ድረስ ብቻ ያለው መሬት መሆኑን መመሪያው ያዛል። የኦሮሚያ ክልላዊ መንግስት በክልሉ ላይ ህገ ወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው የግለሰብ መኖሪያ ቤቶችን ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ከሳምንታት በፊት በዚሁ ሚዲያ ተዘግቦ ነበር። ሆኖም እነዚህ ህገወጥ ቤቶች ህጋዊ የማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን እንደማያካትት ተገልጿል። የፎሬክስ ማሻሻያው ባንኮች ስላላቸው ዝግጁነት ጥያቄዎችን አስነሳ። የኢትዮጵያ ብሔራዊ ባንክ ለበርካታ አስርት ዓመታት በእጁ አስጠብቆት የቆየውን የብድር ማረጋገጫ ሰነድ ወይም የኤልሲ እና የሰነድ መክፈያ ወይም የካድ ፍቃድ የመስጠት ስልጣንን ሙሉ በሙሉ ለንግድ ባንኮች ማስተላለፉን ይፋ አድርጓል። ይህ እርምጃ በፋይናንስ ባለሙያዎች ዘንድ ምድርን ያናወጠ መዋቅራዊ ሽግግር ተብሎም ተገልጿል። ዋና ዓላማው ቢሮክራሲን ማጥፋት፣ የገቢ ንግድን ማቀላጠፍና በጥቁር ገበያውና በህጋዊ የውጭ ምንዛሬ መካከል ያለውን ሰፊ ልዩነት ማጥበብ ነው ተብሏል። ሀገሪቱ እያካሄደችው ባለችው ሰፊ የማይክሮ ኢኮኖሚ ማሻሻያ አካል የኢትዮጵያ መንግስት የፋይናንስ ዘርፉን ነፃና ዘመናዊ ለማድረግ ተከታታይ መመሪያዎችን እያወጣ ይገኛል። ከነዚህ መካከል የብሔራዊ ባንክ አዲስ መመሪያ ቁጥር FXD 05/2026 ቀዳሚውን ስፍራ ይይዛል። ይህ መመሪያ ቀደም ሲል ማዕከላዊ ባንኩ የውጭ ምንዛሬ ሀብትን በአግባቡ ለመጠቀም በሚል በበላይነት ይቆጣጠረው የነበረውን የንግድ የብድር ሰነዶችን የማጽደቅ ስልጣን በቀጥታ ለንግድ ባንኮች ሰጥቷል።
በአዲሱ መመሪያ መሰረት የውጭ ምንዛሪ አካውንት ያላቸው አስመጪዎች ባንክ ፍቃድ ሳይሰጡ በፊት ጭነቶችን ከውጭ ሀገር ማዘዝ የሚችሉ ሲሆን የክፍያ አፈጻጸም ሂደቱን በከፍተኛው ፍጥነት እንዲከናወን ይደረጋል። ይህ እርምጃ ከቅርብ ጊዜው የፍራንኮ ቫሉታ መመሪያ ጋር ተዳምሮ የጥቁር ገበያውን አዝማሚያ ለመስበርና ዘመናዊ ንግድ አካባቢ ለመፍጠር እንደሚያግዝ ቢታመንም በባንኮች አቅም ላይ ግን ከፍተኛ ጥርጣሬዎች እየተነሱ ነው። በፋይናንስ ዘርፍ ከ30 ዓመታት በላይ ሰፊ ልምድ ያካበቱትና በተለያዩ ባንኮች በፕሬዝዳንትነትና ምክትል ፕሬዝዳንትነት ያገለገሉት አንጋፋው ባለሙያ አቶ እሸቱ ፋንቴ ይህ መመሪያ በሀገር ውስጥ የሸቀጦች ዋጋ ላይ የሚያመጣው በጎ ተጽዕኖ ከፍተኛ መሆኑን ያብራራሉ። አዲሱ መመሪያ የእቃ ግዢ ውደትን በእጅጉ ያሳጥራል። ቀደም ሲል የብሔራዊ ባንክን ቅድመ ፍቃድ ለመጠበቅ ይባክን የነበረውን ጊዜ ያስቀራል። አስመጪዎች እቃዎችን አስቀድሞ እንዲያዙ በመፍቀዱ በገበያ ውስጥ የሚፈጠርን የአቅርቦት እጥረት በፍጥነት መሙላት ይችላል። ይህ ደግሞ በአቅርቦት መቆራረጥ ምክንያት የሚከተለውን የዋጋ ንረት በቀጥታ ያረጋጋል። ነገር ግን መረዳት ያለብን ነገር ይህ አሰራር አጠቃላይ የሪስክ መጠንን አይቀንሰውም፣ ይልቁንም ሪስኩን ከብሔራዊ ባንክ ወደ ንግድ ባንኮች ያዘዋውረዋል እንጂ ብለዋል። አቶ እሸቱ እንደሚሉት በተለይም የዘገየ ክፍያ ያላቸው የኤልሲ ወደፊት የሚከፍሉ የውጭ ምንዛሪ ግዴታዎች ስለሚፈጥሩ ባንኮች የውጭ ምንዛሪ ክምችታቸውንና ፈሳሽነታቸውን ወይም ሊኩዊዲቲ እጅግ በጣም በጥንቃቄ ማስተዳደር ይጠበቅባቸዋል። ቀደም ሲል ብሔራዊ ባንክ የደህንነት ስጋትን በመቀነስ ለመንግስት ገዢዎች ካልሆነ በስተቀር ለግል ነጋዴዎች የዘገየ ክፍያ ኤልሲ አይፈቅድም ነበር። አሁን ግን ይህ ስልጣን ለንግድ ባንኮች ተሰጥቷል። ትልቁ ስጋት ያለው በቴክኖሎጂ ዝግጁነት ላይ ነው። በአሁኑ ወቅት አብዛኞቹ የኢትዮጵያ ንግድ ባንኮች የኤልሲ ስራዎችን የሚያከናውኑት በእጅ ወይም ለንግድ ፋይናንስ ባልተዘጋጁ መሰረታዊ የኮር ባንኪንግ ስርዓት መሆኑን የዘርፉን ተባባሪዎች ይናገራሉ። እንደ ሲቢኢ፣ አዋሽ፣ ዳሽን፣ አቢሲኒያ፣ ዩናይትድ እና ንብ ባሉ ትልልቅ ባንኮች የስዊፍት ትስስር ቢኖርም የተራቀቀ የንግድ ፋይናንስ ፕላትፎርሞች ሶፊስቲኬትድ ትሬድ ፋይናንስ ፕላትፎርምስ ገና አለሙ። ይህንን ቴክኖሎጂ ሙሉ በሙሉ ለመዘርጋት ለትልልቅ ባንኮች ከ12 እስከ 18 ወራት፣ ለመካከለኛ ባንኮች ደግሞ ከ24 እስከ 36 ወራት ሊፈጅ ይችላል። ይህ ማለት ባንኮች አሁኑኑ ዝግጅት ካልጀመሩ ለሚቀጥሉት 1 እና 3 ዓመታት ያህል ስራውን ለእጅና ለስህተት በተጋለጠ አሰራር ለመስራት ይገደዳሉ። ይህ ደግሞ በሽግግር ወቅት ትልቅ ተጋላጭነትን ይፈጥራል። ይህ የቴክኖሎጂና የሰው ኃይል ዝግጁነት ክፍተት በባንኮች ላይ ከፍተኛ ስጋት ቢፈጥርም የቁጥጥር አካሉ የሆነው የኢትዮጵያ ብሔራዊ ባንክ ግን ይህንን ሀሳብ ሙሉ በሙሉ አይቀበለውም። ብሔራዊ ባንክ ምክትል ገዢና ዋና ኢኮኖሚስት አቶ ፍቃዱ ደግፌ የንግድ ባንኮች አቅም የላቸውም የሚለውን ስጋት ያጣጥሉታል። ባንኮች አዲስ መዋቅር ወይም የተለየ አቅም አያስፈልጋቸውም። የሚያስፈልጋቸው በስጋት አካባቢዎች ላይ ቁጥጥር የማድረግ አቅም ወይም ሪስክ ማኔጅመንት ካፓሲቲ ብቻ ነው። በሀገራችን ላይ አንዳንድ ባንኮች ረጅም ዓመታትን ያስቆጠሩ ሰፊ ልምድ ያላቸውና ከቁጥጥር አካሉ ይልቅ የተሻለ አቅምና እውቀት ያላቸው ናቸው። የእኛ ዋና ዓላማ አላስፈላጊ ቢሮክራሲ ማጥፋትና ወጪ መቀነስ ነው። ባንኮች የሚያስፈልጋቸውን አቅም ራሳቸው ይገነባሉ እንጂ የብሔራዊ ባንክን ቀጥተኛ ጣልቃ ገብነት አይጠይቅም። ከባንክ ስራ አስፈጻሚዎች ጋር በቅርቡ በተነጋገርነው ወቅትም ይህንኑ ስጋት ያነሳ የለም። ይሁን እንጂ በኢትዮጵያ ውስጥ ያሉ ኢንቨስትመንትና የልማት ባንክ ባለሙያዎች እንደሚከራከሩት እንደ አይኤምኤፍ እና የዓለም ባንክ ያሉ ዓለም አቀፍ ድርጅቶች ቴክኒካዊ ድጋፍ የሚያደርጉት ለመንግስት ተቋማት ብቻ በመሆኑ ለውጡን በቀጥታ ለሚተገብሩት የግል ባንኮች ድጋፍ ሊደረግላቸው ይገባል ይላሉ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ የአፍሪካ ዲፓርትመንት ረዳት ዳይሬክተርና የኢትዮጵያ ሚስዮን መሪ አልቫሮ ፓሪስ ድርጅታቸው ለግል ዘርፉ በቀጥታ ድጋፍ የመስጠት መመሪያ እንደሌለው አስታውቀዋል። ነገር ግን መንግስት ለግል ባንኮች ስልጠና ማዘጋጀት ቢፈልግ አይኤምኤፍ በተዘዋዋሪ መንገድ የስልጠና ዝግጅቶችን እንደሚያግዝ በዋሽንግተን በሰጡት ቃለ ምልልስ ላይ ጠቁመዋል። ይህ በእንዲህ እንዳለ የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ምክትል ዋና ጸሐፊ ካሳሁን ማሞ አዲሱ መመሪያ የገቢ ንግዱን በማነቃቃት የሀገር ውስጥ ንግዶችን በእጅጉ እንደሚደግፍም ይናገራሉ። ኢትዮጵያ በገቢ እቃዎች ላይ ያላት ጥገኝነት ከፍተኛ በመሆኑ የእቃዎችን ዋጋ በከፍተኛ ሁኔታ እየጨመረ መጥቷል። በተለይም አነስተኛና መካከለኛ ኢንተርፕራይዞች የዋጋ ንረቱን መቋቋም አቅቷቸዋል። የውጭ ምንዛሬ ዋጋ መዋዠቅ ንግዶች አስቀድመው እንዳይታቀዱና የረዥም ጊዜ ኢንቨስትመንት እንዳያደርጉ እንቅፋት ሆኖም ቆይቷል። የአዲስ መመሪያ ግን እቃዎች በፍጥነት እንዲገቡ ስለሚያደርግ የሪፕሌስመንት ኮስት ወይም የእቃዎች መተኪያ ዋጋን በማረጋጋት ገበያውን በእጅጉ ይረዳል ባይ ናቸው። ባለሙያዎቹ እንደሚስማሙት ባንኮች አቅማቸውን በአግባቡ ገንብተው የዘገየ ክፍያ ስርዓቱን በብቃት መምራት ከቻሉ የሀገሪቱ የሸቀጥ አቅርቦትና የዋጋ ቁጥጥር መዋቅራዊ ለውጥ ያጋጥመዋል። የአሰራር በተለይ እንደ ስኳር፣ ዘይትና ስንዴ ያሉ መሰረታዊ ሸቀጦች ላይ የሚስተዋለውን የዋጋ መጋነንና ግምትን ለመቀነስም ይረዳል። በተጨማሪም የችርቻሮና የጅምላ ንግድ ዘርፎች ለውጭ ሀገር ባለሀብቶች ክፍት መደረጋቸው የትርፍ ድርሻን ወደ ውጭ የመላክ ወይም የመመለስ ህግ መላላኩን ተከትሎ አዲስ መመሪያ የዓለም አቀፍ አጋሮችን እምነት እንደሚያሳድግም ይጠበቃል። ይህ በጥቁር ገበያውና በህጋዊ ገበያ መካከል ያለው የ19 በመቶ የዋጋ ልዩነት ወይም ተቀባይነት ወዳለው
ዝቅተኛ ደረጃም ያወርደዋል ተብሎ ይታመናል። ነገር ግን ለዚህ ሁሉ ስኬት ባንኮች ከባህላዊ አሰራር ወጥተው ዘመናዊ የቅድመ ግምገማ፣ የሪስክ ማኔጅመንት እና የቴክኖሎጂ አቅም በአስቸኳይ መገንባት እንዳለባቸው የዘርፉ ባለሙያዎች ደጋግሞ እያሳሰቡ ነው። ይህ ዘገባ ሙሉ ዝርዝር በእንግሊዝኛ በሚታተመው ካፒታል ጋዜጣ ላይ ይገኛል። ትራምፕ እስራኤል ጥቃት እንዳትፈጽም ቢያስጠነቅቁም በኢራን ላይ ድብደባ ፈጽማለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከተጨማሪ ጥቃቶች እንዲቆጠቡ ከተናገሩ በኋላ እስራኤል ግን ሰኞ ዕለት ጆሮ ዳባ ልበስ ብላ ወታደራዊ ኢላማዎችን መምታቷን አስታውቃለች። ከሰዓታት በፊት ትራምፕ በእስራኤልና በኢራን የሚደረጉ አዳዲስ ጥቃቶች አስተዳደራቸው ከቴህራን ጋር በሚያደርገው የሰላም ድርድር ላይ ተጽዕኖ እንደማይኖረው በመግለጽ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት እንዳይፈጽሙ ጠይቆ ነበር። የእስራኤል ጦር ከሚያዝያ ወር በኋላ ለመጀመሪያ ጊዜ በኢራን ለተፈጸመበት ጥቃት አጸፋውን እንደሚመልስ በማስጠንቀቅ በምዕራብና በማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቀደም ሲል የእስራኤል አቻቸው ለኢራኑ ጥቃት አጸፋ እንዳይሰጡ ማሳሰባቸውን በርካታ የዜና አውታሮች እየዘገቡት ነበር። እስራኤል የአየር ኃይሉ በማዕከላዊና በምዕራብ ኢራን ወታደራዊ ኢላማዎች መመታቱ ከተነገረ በኋላ የኢራን መንግስት ቲቪ በዚህ ሰዓት በ3 ከተሞች ፍንዳታ እየደረሰ መሆኑን እየዘገበ ነው። የመንግስት ቴሌቪዥን በቴሌግራም ላይ ባሰራጨው ዘገባ በቴህራን፣ ታብሪዝ እና ኢስፋሃን በርካታ ፍንዳታዎች ተሰምተዋል። በማዕከላዊ ካራጅ አቅራቢያ ፍንዳታዎች ተሰምተዋልም ተብሏል። የኢራን አብዮታዊ ጥበቃ ጓድ በሰሜን እስራኤል ላይ የተተኮሰው በርካታ የሚሳኤል ማዕበል የአንድ ሳምንት ሙሉ ተከታታይ ጥቃቶች መጀመሪያ ናቸው ብሏል። በእስራኤል ላይ ያነጣጠሩ አብዛኞቹ ሚሳኤሎች የተጠለፉ መሆናቸው የተሰማ ሲሆን እስራኤላውያን አሁን መጠለያቸውን መልቀቅ እንደሚችሉም ተነግሯቸዋል። ቱርክ ሆርሙዝን ለማስከፈት ዝግጁ ነኝ አለች። የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን ሀገራቸው በሆርሙዝ የባህር ሰርጥ የሚገኙ የባህር ውስጥ ፈንጆችን የማጽዳት ስራ ላይ የበኩሏን አስተዋጽኦ ለማበርከት ፈቃደኛ መሆኗን ገልጸዋል። ሚኒስትሩ በአሜሪካና ኢራን መካከል እየተደረገ ባለው ድርድር ላይም አሁንም ተስፋ እንዳላቸው ተናግረዋል። ፊዳን ከሀገሪቱ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ በቴህራንና ዋሽንግተን መካከል ስምምነት ላይ ከተደረሰ ወዲህ በፈንጂ ማጽዳት ሂደት ላይ አስተዋጽኦ እንድናደርግ ከተጠየቅን ያንን ለማድረግ ደስተኞች ነን ብለዋል። አክለው ቱርክ በሩሲያና ዩክሬን ጦርነት ወቅት እንዳደረገች ሁሉ አሁንም ግጭቶችን በመፍታት ረገድ ወጥ የሆነ መርህን እንደምትከተል ገልጸዋል ይላል የአናዶሉ ዘገባ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንድ ሳምንት ባልሞላ ጊዜ ውስጥ ከኢራን ጋር የመግባቢያ ስምምነት ሊፈራረም እንደሚችል በተናገሩት መግለጫ ዙሪያ የተጠየቁት ፊዳን ጉዳዩን በጥንቃቄ የታጀበ ተስፋን በማንገብ እንደሚከታተሉት ተናግረዋል። ሚኒስትሩ ከሁለቱም ወገኖች ከአስታራቂዋ ፓኪስታንና በግንባር ቀደምትነት ከሚንቀሳቀሱት ሌሎች የቀጠናው አካላት ጋር መደበኛ ምክክሮችን እያደረጉ መሆኑን ጠቁመዋል። የደቡብ አፍሪካው ፕሬዝዳንት ለጥቃት ፈጻሚ ቡድኖች ማስጠንቀቂያ ሰጡ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ሀገሪቱን እያጠለሹ ባሉ ጸረ ስደተኛ ተቃዋሚዎችና ከጀርባቸው ባሉ የውጭ ዜጎች ጥላቻ ጥቃት ፈጻሚ ቡድኖች ላይ መንግስታቸው እርምጃ እንደሚወስድ አስጠንቅቀዋል። ራማፎዛ በቴሌቪዥን ባስተላለፉት መልእክት ሊወሰዱ የሚችሉት እርምጃዎችን በዝርዝር ባይጠቅሱም ህገወጥ ስደትን በተመለከተ የህዝባችን ስጋት ለራሳችን የፖለቲካ የግልና የወንጀል አጀንዳ ማስፈጸሚያነት የሚጠቀሙ ኃይሎች ላይ እርምጃ እንወስዳለን ብለዋል። አክለውም የደቡብ አፍሪካውያንን ህጋዊ ስጋቶች መነሻ በማድረግ ህገወጥነትንና ሁከትን በመቀስቀስ ሀገራችንን ለማተራመስ የሚንቀሳቀሱ ቡድኖችን አንፈቅድም፣ መፍቀድም የለብንም ሲሉ አስገንዝበዋል። ፕሬዚዳንቱ ዜጎች ሰዎችን መንገድ ላይ እያስቆሙ ማንነታቸውን ከመጠየቅ እንዲቆጠቡ ያሳሰኑ ሲሆን የኢሚግሬሽን ህጎችን ማስከበር የመንግስት ብቸኛ ኃላፊነት መሆኑን ገልጸዋል ይላል የሚያሚ ሄራልድ ዘገባ። አያይዘውም ስደተኞቹ ተጠያቂ እየሆኑ ያሉት በሀገሪቱ ካለው ከባድ ድህነትና ከፍተኛ የስራ አጥነት ቁጥር የተነሳ ለተፈጠሩ ችግሮች መሆኑንም ጠቅሰዋል። ዜናዎቻችን እነዚህ ነበሩ። ላይክ እና ሰብስክራይብ እንዳይረሳ። መልካም ጊዜ።